የቀነኒ ጉዳይ ውሎ አድሮ ዛሬም ከየሰው ልብ ውስጥ ሊወጣ አልቻለም። ዛሬም ማህበራዊ ሚዲያው በእርሷ ጉዳይ ተወጥሯል። ቤተሰብ የአሟሟቷን ሁኔታ ለመስማት ምን ተፈጥሮ ምን ተከስቶ እንዴት ሆና እንደሞተች ፖሊስ ደረስኩበት ያለውን የምርመራ ውጤት ለመስማት በጉጉት እየጠበቀ ይገኛል። እርግጥ ነው ይህ የሞቷን ዜና የሰማ ሰው ሁሉ ፍላጎትና ጉጉት ነው። ወዲህ ደግሞ ፖሊስ እኔ መርምሬ አጣርቼ ከማወጣው የተረጋገጠ የምርመራ ውጤት ውጪ በየማህበራዊ ሚዲያው ላይ ያልተጨበጠና ያልተረጋገጠ ነገር የምታራግቡ ሰዎች ከተግባራቸው ተጠንቀቁ ቢልም ቅሉ ጉንጭ አልፋው ክርክር ግን አሁንም እንደቀጠለ ይገኛል። ወዲህ ገድሏታል እንዲህ ያለውን ነገር እርሷ ራሷ ፈቅዳ የምታደርገው ነገር አይደለም። እንደው ገድላት ባይባል እንኳን እርሷ ራሷን ለማጥፋት ዋነኛው ፑሽንግ ፋክተር ወይንም ገፊ ኃይል የሆነው እርሱ ነውና አንድም በተዘዋዋሪ መንገድ ሞቷ ላይ እጁ አለበት የሚል ሐሳብ የሚያነሱ ሰዎች ባሉት ልክ ወዲያኛው ጽንፍ ደግሞ አንዷለምን እናውቀዋለን እንኳንና እንዲህ ሊያደርግ ቀርቶ በጭራሽ እርሷ ላይ ይህንን ነገር አያስበውም የሚሉም ብዙ ናቸው። ይህ በእንዲህ እንዳለ ታዲያ እንዲህ ጎራ ለይተው በዚህ ሐሳብ በሚሟገቱ ሰዎች መካከልም የከረረ ነገር መፈጠሩ ተሰምቶ ነበር። ከዚህ ጉዳይ ጋር ተያይዞ ሶለን ብርሃኑ ለሚሳ የሚባሉ ግለሰብ ይህንን ጉዳይ በብርቱ አስተውለውት ኑሮ እንዲህ ሲሉ ስለ ጉዳዩ ግላዊ አስተያየታቸውን ሰጥተዋል። ፖሊስ የቀነኒ አዱኛን አሟሟት አጣርቶ ለቤተሰቧና ለሕዝቧ እንዲያሳውቅ ጫና እያደረጉ ያሉ አንዳንድ እህቶቻችን ላይ የሚደረገው ማሸማቀቅ ተገቢ አይመስለኝም ይላሉ በእርሰ ጉዳያቸው ነገራቸውን ሲጀምሩ። ሲቀጥሉ እንዲህ አሉ። በዚህ ወቅት ከሟች እህታችን ቤተሰብ ጎን ቆመን ያለምንም አድሎ ትክክለኛ ፍትህ እንዲያገኙ ድጋፍ ማድረግ ከኛ የሚጠበቅ ግዴታ ነው። አንዷለም ወንድማችን ነው። ለኦሮሞ ኪነ ጥበብ እንደ አብሪ ኮከብ የምናየው ልጃችን ነው። ነገር ግን ፖሊስ ምርመራውን ጨርሶ ነፃ መሆኑን እስኪነግረን ድረስ ከሟች ቤተሰብ እኩል ለሱ ሐዘንን መግለጽ በቤተሰቧ ቁስል ላይ ጨው የመነስነስ ያህል ከባድ ነው። የህግ አካል ያለምንም ተጽዕኖ ጉዳዩን አጣርቶ ወንጀለኛ ለመሆኑን ሲነግረን እኔ ከጎኑ ቆመን እናጽናናዋለን፣ እናበረታዋለን። እስከዛው ድረስ ግን በልጅቷ ቤተሰብ ጫማ ውስጥ ራሳችንን ማየት ያለብን ይመስለኛል። አሟሟቷም ቶሎ ተጣርቶ ቤተሰቧ የአእምሮ እረፍት እንዲያገኝ ጫና ማድረግ በተለይ ከሴት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚጠበቅ ተግባር ነው። አሁን እኮ እንቆቅልሹ ብዙ ነው። ብዙ ጥያቄ ነው የሚያስነሳው። ራሷን ከአምስተኛ ፎቅ ወርውራ ከሆነ ለምን? ምን ሆና ነው? ህመሟ ምን ቢሆን ነው የሚል ጥያቄ አለ። ሲቀጥል ከአምስተኛ ፎቅ ተወርውራ ሞታ ከሆነ ለምን? ከመወርወሯ በፊትስ ስንት የግድያ ሙከራዎች ታስበውባት ይሆናል? ማን ነው ይህንን አረመኔያዊ ነገር የሚፈጽመው? ሌላ ቦታ ሞታ ወይም ተገድላ ከሆነስ ለምንና በማን? ቤቷ ውስጥ ደግሞ ተገድላ ከሆነ ከዛ በኋላ ተወርውራስ ከሆነ ለምንና በማን የሚሉ ብቻ ብዙ ጥያቄ እልፍ ሐሳቦች በአእምሮዬ ይመላለሱብኛል። በቃ የእሷን ስቃይ መከራ ውጣውረድ አናውቀውም። እሷ ግን ስትታመም ኖራ ትናንት ነበረች፣ ዛሬ የለችም። እየኖረች ሞታ ነበር። አቋ ከተደበቀ ፍትህ ካላገኘች አንዲት ወጣት ሞታም እየሞተች እንዳትቀር የሚመለከተው አካል ፍትዋን ሊሰጥ ያስፈልጋል ሲሉ ሐሳባቸውን ያጠቃልላሉ። የሆነ ሆኖ የቀነኒ ጉዳይ አሁንም ከየሰው ልብና አንጀት ውስጥ እያልወጣ መሪር ሐዘን ሆኗል። በተለይ ትላንት በሕይወት ሳለች የሰራቻቸውን የቲክቶክ ቪዲዮዎች የሆኑ ለማስታወቂያ ስራዎች የተነሳቻቸውን ፎቶዎች ያዩ ሰዎች ሁሉ ሐዘን ህመሙ እንደ አዲስ ልባቸው ላይ የተሰማቸው ያነው ይዘዋል። ዛሬ ማለዳውን በየማህበራዊ ሚዲያው የተሰራጨው የቀነኒ ፎቶ ደግሞ ብዙ ጥያቄዎችንና ሐሳቦችን ይዞ ብቅ ይል ጀምሯል። ለወትሮ ስፍር ቁጥር በሌላቸው ውብ ገጽታዋን ባላበሷትና በፈገግታና በሳቅ ተሞልታ በተነሳቻቸው ፎቶዎች ስትታይ የነበረችው ቀነኒ ዛሬ ወደ ማህበራዊ ሚዲያው ብቅ ባለው የተጎሳቆለ ፎቶ በጭራሽ ታይታ አታውቅም ነበር። ዛሬ በማህበራዊ ሚዲያው ላይ ታይቶ ብዙዎችን እያነጋገረና በገድሏታል አልገደላትም በሚሉ ሐሳቦች መካከል ለሚከራከሩ ሰዎች ሌላ ተጨማሪ የሐሳብ ማጎልበቻ መረጃና ማስረጃ ሆኗቸዋል። ቀነኒ እንዲህ ተደብድባ ተጎሳቅሏ ፊቷ በልዞ የታየችበት ይህ ፎቶ የብዙዎችን ልብ ሰብሯል። ብዙዎችም ገና ካሁኑ የማህበራዊ ገጻቸው መለያ ወይንም ደግሞ ፕሮፋይል ፒክቸር አድርገውታል። ብዙ ሰዎች ከዚህ ፎቶ ጋር ሐሳብ አስተያየቶቻቸውን በማስፈር ማሳረጊያቸውን ፍትህ ለቀነኒ ፍትህ ለእህታችን ይሉ ይዘዋል።
ይህ ፎቶ ማህበራዊ ሚዲያው ላይ ብቅ ካለ ጀምሮ ብዙ የልጅቱን የቀደሙ የኑረት መልኮች አጠያያቂ ያደረጉ ጥያቄዎችንም እያስነሱ ይገኛሉ። ከዚህ ቀደም ሰርተን ወደ እናንተ ባቀረብነው መረጃ መሰረት አንድ ትዕግስት ከምትባል የቅርብ ወዳጇ ጋር በዋትስአፕ ከተለዋወጠችው እጅግ አሳዛኝ የጽሑፍ መልእክት ጋር ተዳብሎ ነገሩ መሳ ለመሳ ሲታይ ቀነኒ እውነትም እንዳለችው ህይወት የመረራት ሞትን ለመመኘት በብዙ የሚጋብዟት ጉዳዮች እንደነበሩና እንዳለችውም የነበረችበት ህይወት ሌላ ሴት ለ30 ሰከንድ የምትቀመጥበት አይነት እንዳልነበር ማስረጃ ሊሆን ይችላል። ይህ ፎቶ ብቅ ከማለቱ ብዙዎች ድርጊቱን ከሱ ውጪ ማንም ሰው ስላለመፈጸሙ ማስረጃ ነው ማለት ጀምረዋል። ይህ በእንዲህ እንዳለ የታሪክ መምህሩና ተመራማሪው ታየ ቦጋለ አረጋ ደግሞ ጉዳዩን በተመለከተ ድምፃዊ አንዷለም ከተጠርጣሪነት ወይንም ደግሞ ቢዮንድ ሪዝነብል ዳውት የሆነ በቂ ማስረጃ እስካልተገኘለት ድረስ ነፃ ሊሆን ይችላል፣ ፍትህ ቀና ብላ የደረሰባትን መናገር ለማትችለው ሲል ሐሳቡን ገልጿል። ከዚህ ፎቶ ጋር ተያይዞ ቀነኒ እንዴት ባለ ህይወት ውስጥ እንደከረመችና አሁንም ቢሆን ይህ ሁሉ እስኪሆን ድረስ ለምን ቁጭ አለች በሚሉ ሐሳቦች ውስጥ የሚመላለሱ ሰዎች ሐሳብ አስተያየቶቻቸውን መሰንዘር ጀምረዋል። ከነዚህ መካከል ደራሲት ኤልሳ ሙልጌታ ሐሳቧን እንዲህ ስትል ነው የገለጸችው። ለምን ጥላ አልሄደችምን? የምንመልሰው እሷ ጫማ ላይ ስንቆም ብቻ ነው። አንዳንዴ ነገር ውስጥ እስካልሆነን ድረስ ሁኔታውን በትክክል መረዳት አንችልም። የምትሄድበት ቦታ ባይኖራትስ? ሄዳ ባይለቃትስ? ከዛሬ ነገ ይሻላል እያለች እየጠበቀች ቢሆንስ? በሷ ቦታ ስንሆን ብቻ ሊገቡን የሚችሉና እኛ አሁን ላይ ጀጅ ማድረግ የማንችላቸው ብዙ ነገሮች ይኖራሉ። ብቻ እኔ ማለት የምፈልገው እንደዚህ አይነት ነገር ውስጥ ያሉ ጓደኞቻችን የሚልኩልን ቴክስት፣ የሚሰጡንን መልእክት ችላ ሳንል ብዙ ነገር ከመፈጠሩ በፊት በቻልነው እንርዳቸው። ቀነኒ የዛን ጊዜ ያለችበትን የነገረቻቸው ጓደኞቿ ምን እንዳገዟት በጭራሽ አላውቅም። ግን ካረፈች በኋላ ተስፋ የቆረጠችበትን ቴክስት መለጠፍ ለእርዳታ ጥሪዋ ትኩረት መንፈጋቸውን ነው የምረዳው። ጓደኞቻቸውን ቼክ አድርጉ። የሆነ ነገር ከመፈጠሩ በፊት ባይሳካላችሁ እንኳን ልታግዟቸው ሞክሩ። አሁን ከማየውና ከምሰማው ነገር አንጻር ሰዎች የሚገባቸውን ፍትህ ያገኛሉ ብዬ ማሰብ ባቆምም ምስኪኗ የተማረችና ወጣቷ ቀነኒ ባጭሩ በእንዲህ አይነት ሁኔታ መቅረቷ ግን ያሳዝነኛል። ሐቋ እንዲወጣላትም እመኛለሁ። እሷም በሰላም ትረፍ። በእንደዚህ አይነት ሪሌሽንሺፕ ውስጥ ያላችሁ የሚመታኝ ስለሚወደኝ ነው ስለሚቀና ነው እያላችሁ ራሳችሁን አቢዩዝ ለማድረግ አመቻችታችሁ የተቀመጣችሁ ሴቶች የሚመታችሁ የማያስተውል ወይ ደግሞ በግርድፉ ደደብ ስለሆነ ነው። ቅናት ደግሞ ጥሩ የፍቅር ስሜት አይደለምና አስቡበት። ዱላውንም ስድቡንም ችላችሁ ከዛሬ ነገ ይሻላል ይለወጣል ብላችሁ አጋሮቻችሁ እስከሚለወጡ በተስፋ የምትጠብቁ ሴቶች ዛሬ በሰላም ከነጋ ነውና ነገን የምታዩት። በዚህ ሁኔታ ካልነጋላቸው ሰዎች መካከል አንዷ ቀነኒ ናትና ከሷ ተማሩ። በመጨረሻም ትላለች ኤልሳ ሙልጌታ፣ በመጨረሻ ቴዎድሮስ ተዘራ ኩባያ ውስጥ ያለች እንቁራሪት የሰማዩ ስፋት በኩባያው አፍ ልክ ነው ብላ ትከራከራለች የምትል አባባል ነበረችው። እውነቱን ነው። ያላየነው ከኩባያው አፍ ወዲያ ያለው ዓለም ነፃና ሰላም እልፍ ሲልም ሰፊ ነውና ቤት ውስጥ ለሚገጥማችሁ ሕይወታችሁን ሊያሳጣችሁ ለሚችል ጭቆና ፊት አትስጡ። የተሻለ ሰላምና ነፃነት ይገባቸዋል። ምርጫ ሳይሆን መብታቸውም ነው። አንዳንድ ነገሮች በአጭሩ ቢቀሩ ጥቅማቸው ብዙ ስለሆነ እንዲህ አይነት ሁኔታዎችን በአጭሩ ለመተው አታመንቱ ትላለች። በመጨረሻም ነፍስሽ በሰላም ትረፍ የኔ ምስኪን አለች ኤልሳ ሙልጌታ። በቀጣይ ሐሳቧን ያሰፈረችው ደግሞ ናርዶስ ቦጋለ ነች። ፍቅር ስለያዘሽ ስለወደድሽው ብቻ ነገሮች ይቀየራሉ ብለሽ አንገትሽን ደፍተሽ የተቀጠቀጥሽ አትኑሪ። ነገሮች አይቀየሩም። መበደልን ያለማምድሻል። ለራስሽ ያለሽን ግምት ያወርደዋል። የተተውሽ የተናቅሽ ፈላጊ የሌለሽ እንደሆንሽ ያሳምንሻል። እሱ የመጨረሻ አማራጭሽ እንደሆነ በየቀኑ ይነግርሻል። በቃኝ ስትይ ደግሞ ይልመጠመጣል። እንደ ልማዱ ቃል ይገባል። ትለወጫለሽ፣ ትሰሪያለሽ። ቤተሰቦችሽ ጋር ሽማግሌ ልካለው፣ ድል ባለ ሰርግ ነው የማገባሽ፣ ትንሽ ጊዜ ስጭኝ ይልሻል። ተወጀው የለ እንደገና ተስፋ ታድርጊያለሽ፣ ትጓጓያለሽ። በየቤተ ክርስቲያኑም እንባሽን እያፈሰሽ እስኪሳካልሽ ቀን ከሌት ትጸልያለሽ። ከሱ ጋር መኖር አቅቶኛል ብለሽ የነገርሻቸው ጓደኞችሽን ትሸሻቸዋለሽ። እንዴት እየኖርሽ ነው እያለች ጠዋት ማታ የምትወተውት እናትሽን ትሸነጊያታለሽ። ሽማግሌ ሊልክ ነው ስራ ሊያስጀምረኝ ነው ስትያት ሳይመስላት ጉጉትሽን አይታ ይሁን ይሳካልሽ ትልሻለች።
ዓለምሽ ያደረግሽው እሱ ያመንሽው ያከበርሽው ያፈቀርሽው ልጅነትሽን ህልምሽን የሰጠሽው እሱ ምንም ቢመጣ እጁን ይዤ አልፋለሁ ብለሽ የተመካሽበት ልጆች ልትሰጪው ህይወት ልትሆኚው ሁሉን የተውሽለት እሱ እጁን ያነሳብሽ ቀን ዓይንሽን በጨው አጥበሽ እናትሽ ቤት ሂጂ። መበደልን አትልመጂ። ከሱ በፊት ትኖሪ ነበር፣ ከሱ በኋላም ህይወት ይቀጥላል። ደህና ትሆኛለሽ። ራስሽን ምረጪ። አውሬ ወንድ ትምህርት፣ ዝና፣ ገንዘብ አይቀይረውም። እንደውም ላለማስተዋሉ ስራ ማስኬጃ ቱል ሲሆንለታልና እንዲህ ካለው ባል ተጠንቀቂ ትላለች ናርዶስ ቦጋለ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በዚህ ርዕሰ ጉዳይ ላይ የእርሶስ ሐሳብ አስተያየት ምንድነው? በሐሳብ መስጫ ሳጥን ላይ ያስፍሩልን። በቀጣይ ከዚህ ጉዳይ ጋር ተያይዞ የፍርድ ቤት ውሳኔን በተመለከተ በሌላ መሰናዶ ወደ እናንተ እንመጣለን።